ከቤቲ ጋር ግን የሚመሳሰላችሁ ብዙ ነገር አለ። ይሁንና ቤታችሁ ነው ቤታችሁ ይሄ ኮስሽ ተረጋጊና መጀመሪያ ቆይ አሬ ቆይ ቀስ ብለህ ነው ተረጋጊ። ፍቅር የለም ራሄ ነው አሚን 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 የታለ ይሄ ነው አንተ ናት እንደዚህ ያረካት አንተ ናት እንደዚህ ያረካት። አረ ተረጋጊ አንቺ ልቀቀኝ። አንተ ናት እንደዚህ ያረካት። አንቺ ምን ሆነሽ ነው? አንተ ናት እንደዚህ ያረካት። ምን ሆነሽ ነው? ማነች ያጣ ያ ቤት ሂድ ነች። ምን ሆነሽ ነው? አንቺ ከውጭ ነው የመጣችው። ዝም ብለሽ ሰው መተሽ ተመቸሽ። ምን ማለት ነው? አንተ ናት ለኔ እንደዚህ ያረካት። ያማታል። አንቺ በተፈርሽ ወጋሽኝ እኮ ምን ሆነሽ ነው? እንኳን ደግ ያስባል። የቤት ሂድ ነች። አሚር በቃ ችግር ተፈጥሯል። ምን ማለት ነው? ችግር ተፈጥሯል። ምን ማለት ነው? አንቺ ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው? ለምንድን ነው ሰው ትመቻለሽ? ለምንድን ነው ማልመታ? ምን ማለት ነው? ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። ዛሬ እንግዲህ ከከባድ እንግዳ ጋር ያው ከባድ እንግዳ መጥቷል። ከውጪ ከአረብ ሀገር ድረስ ከባድ እንግዳ መጥቷል። እሷም እንግዲህ ታውቋታላችሁ የቤትዬ እህት ከውጪ መታለች ከአረብ ሀገር። የመጣችሁ ያው ለጥሩ ነገር ቢሆን ደስ ይለኝ ነበር፣ ግን በጣም ተናዳ በጣም ከፍቷት በጣም በቃ ከኦቨር በጣም ተበሳጭታ የመጣችሁ። ምክንያቱም ዋና እንድትመጣበት ያደርገው ምክንያት ያው ቤቲ ሃይማኖቷን ስለቀየረች ከዛ አንጻር በጣም ተበሳጭታ ነው እና ብዙ ነገር አውርተናል። እኔና እሷ መጀመሪያ በስልክ አውርተናል። ተረጋጊ ያለውን ነገር እዛ ውጭ ሆነች ራሱ በስልክ እንጨርሳለን ብያት ነበረ። አይሆንም ብላ እንግዲህ ከአረብ ሀገር ድረስ ኢትዮጵያ መጣለች እና ከውጭ ድረስ መታ አሁን ትልቅ ችግር እንዳይፈጠር ነው የፈራሁት። ምክንያቱም ዛሬ እንግዲህ እፈልግሃለሁ በአካል የምንሄድበት ቦታ አለ ብላኛለች እና የምንሄድበትን ቦታ ላይ ነገር ደግሞ እርግጠኛ ነኝ አውቀዋለሁ። የት ነው? አሚር ጋር ነው። ምክንያቱም አሚር ጋር ሄደን በኋላ ችግር ለመፍጠር በኋላ ጸብ ለመፍጠር በኋላ ጥል ለመፍጠር ነው። ይህ ሁሉ ነገር ደግሞ ሲሆን ደግሞ ትልቅ ችግር የሚፈጠረው በእኔና በአሚር መካከል በእኔና በቤቲ መካከል ነው። ምክንያቱም እዚህ ጋር ትልቅ የእምነት ነገር አለ። እሱ የቤቲ እህት ቤቲ እምነቷን በመቀየሯ ደስተኛ አይደለችም። በቃ ደስተኛ አይደለችም። ደስታ ከፊቷ ላይ ጠፍቷል። ምንም የደስታ ስሜት የላትም። ስለዚህ የሆነ የሚደብር ሁኔታ ውስጥ ያለሁት ያሴ ምክንያቱም በጣም ተናድጃለሁ። በጣም ከፍቶኛል። በጣም ደብሮኛል። ምክንያቱም ከውጭ ለመልካም ነገር ብትመጣ ኖሮ ደስ ይል ነበረ። ለቤቲ ልደት፣ ለቤቲ ሰርግ፣ ለቤቲ ምርቃት ብቻ ለቤቲ ደስ የሚል ፕሮግራም የደስታ ፕሮግራም ጊዜ ብትመጣ ከውጭ ድረስ ደስ ይለኝ ነበረ እና ለመልካም ነገር ቢሆን ኖሮ እኔ ደስ ይለኝ ነበረ። ግን ያው የመጣችበት ትልቁ ነገር ስለቤቲ እምነት መቀየር ነው። በጣም ተናዳ በጣም ተበሳጭታ ነው የመጣችው እና ፈጣሪ እንግዲህ ያለው ነው የሚሆነው። ቤቲ እንግዲህ እምነቷን እንግዲህ መርጣለች። ያው ቤቲም ደግሞ ትንሽም ልጅ ስለሆነች ያው የምታደርገውን ነገር አገናዝባ ያደረገች አይመስለኝም። እኔም ደግሞ እንደ ጓደኛ ብዙ ጊዜ አውርቻታለሁ፣ ብዙ ጊዜ አማክሬያታለሁ፣ ብዙ ጊዜ ጽፌላትም ደውዬላትም አውቃለሁ ለቤቲ እና እግዚአብሔር እንግዲህ ያለው ነው የሚሆነው። በተረፈ ደግሞ ይህ ሁሉ ነገር እንዲፈጠር ደግሞ ያደረገው የምትሉ ሰው አሚር ነው። ለመውቀስ የፈለገችው አሚር ነው ሁሉ ያደረገው። ቤቲ ደግሞ ከዚህ በፊት ጠይቄያታለሁ። እኔ በፍቅር ምክንያት አፍቅሬው ለሱ ብዬ እምነቴ መቀየር ሳይሆን እኔ በቃ በራሴ መቀየር ስለፈለግኩ ነው ብላለች። ስለዚህ አንድ ሰው ነው በራሱ መቀየር ከፈለገ ይቻላል። በፍቅር ከሆነ ግን በኋላ ትንሽ ከቤተሰብ ጋር ከጓደኛ ጋር እንዳሁን እንደምታዩት ደግሞ እህቷ ጋር ትልቅ ጸብ ይፈጥራል ማለት ነው እና ወደ ቤተሰቦችን ያስ ይጨንቆኛል። እስቲ ኮሜንት ላይ ሁላችሁም ሀሳብ አስተያየታችሁን ጻፉልኝ። በጣም ስለጨነቀኝ ነው። በጣም ከምላችሁ በላይ በጣም ስለጨነቀኝ ነው። ምክንያቱም በዚህ መሀል ደግሞ ቤቲዬ እንድትጎዳብኝ አልፈልግም። በዚህ መሀል ቤቲ እንድትጨነቅ፣ ቤቲ እንድትከፋ፣ በዚህ መሀል ደግሞ ቤቲ በቃ ማይሆን ነገር ውስጥ እንድትገባብኝ አልፈልግም። ምክንያቱም በዚህ መሀል ተጎዳች ማለት ቤቲ ከዚህ በፊት ታውቃላችሁ በፍቅር ተጎድታለች፣ በእርግዝና በብዙ ነገር የተጎዳች ልጅ ስለሆነች በዚህም ደግሞ አልፎ ተርፎ በእህቷም ደግሞ እንድትጎዳብኝ አልፈልግም እና ነገሩን በሰላም ለመፍታት ግን ከእግዚአብሔር ጋር ያው እግዚአብሔር ነው ያለው ከእግዚአብሔር ጋር ነገሩን ለመፍታት ሞክራል። ካልሆነ ደግሞ የቤቲ እህት ያለችው ነገር ሰምቼ በቃ እግዚአብሔር ወደፈለገው መንገድ እንትን ማለት ይቻላል እንጂ ነገሮች በጣም በሄዱ ቁጥር፣ ነገሮች በከረሩ ቁጥር፣ ነገሮች በጣም በራቁ ቁጥር ነገሮች ጥሩ ነገር ይሁን አይመጡ። ከዛ አንጻር ነውና ብቻ እስቲ የመጣች ነው እንጠብቃት። ናይ ከርታታዬ ስለሽ ናይ የኔ ስደተኛ ናይ ድምፅሽን ልስማና ናይ
ያረፌ ልተኛ። ውድ ቤተሰቦች እህቷ መታለች። ደግሞ እንዴት አባቷ ነው የምታምረው! ይመሳሰላሉ ከቤቲ ጋር ማለት ነው። የቤቲ እህት እንዴት ነሽ? ሰላም ነው? ደህና ነሽ? አለን። ሰላም ሁሉ ሰላም። አጣፈሽ ስጠሪኝ እንግዲህ ያው ቶሎ ነው የመጣሁት እና ያው ስላለው ነገር ከውጭ ድረስ ያው በጥሩ ነገር በመልካም ነገር ብትመጪ ደስ ይለኝ ነበረ ከውጭ ድረስ የመጣሽበት ነገር እኔ እግዚአብሔር ይመስገን ደህና ነኝ። ያው የቤቲ ጓደኛ አይደለሁ ዋና ደህና መሆን ነው። አንተ እያለህ ካል ይሄ ነገሮች እንደዚህ እየተፈጠሩ ያሉት ማለት እኔ እኮ ጓደኛዋ ነኝ አሁን ላይ ስለሽ ምንም ነገር መወሰን አልችልም በሷ ህይወት። እሺ ለማንኛቸውም አሚር የሚባለው ልጅ ነው ያለው። አሚር ቤቱ ነው የሚኖረው ሰዓት እንግዲህ እሱ እንድታገናኝ ይፈልጋሉ እኮ አሚርን ለማግኘት መጀመሪያ ተረጋግተሽ አርፈሽ አይሻልም? አሁን ተረጋግተሽ አይጠበቅብኝም ማግኘት ነው ፈልጉ እሱ ነው አሚርን እሱ እንድታገናኝ ነው ፈልገው። ዋና አንተን የፈለኩት ፕላን እኮ እሱ እንድታገናኝ ነው ገብቶሃል? እሱ ማግኘት ነው ፈልገው እኮ አሚር ማግኘት ከፈለግሽ ደግሞ መጀመሪያ ተረጋግተሽ በዚህ ሁኔታ ደግሞ እንግዲህ ከውጭ ግራ መምጣትሽ ነው እረፍት ማድረግ ያስፈልጋል ምናምን ችግር የለውም። ነገሮችን ሳላስተካክል ምንም ማረፍ ማለት አልችልም። አሁን ለምሳሌ ለጥሩ ነገር እኮ ቢሆን ኖሮ ችግር የለውም። ግን አሁን እና እንዴት እሷ እንዴ ምን ማለት ነው? እንዴት ሃይማኖትን ያስቀይራታል? ሃይማኖትን እንዴት ነው የሚያስቀይረው? ቀልድ ነው እንደ ሃይማኖት እሱማ ቀልድ አይደለም። ግን ተረጋግተሽ ነው ይሄን ነገር እኮ ማውራት ያለብን አይደል? ይሄን ነገር አንተ በእኔ ቦታ ሆነ አስበው። የአንተ ታናሽ እህት እንደዚህ አይነት ነገር አርግታ ቢሆን ምንድነው የምታደርገው? አንተ ምንድነው የምታደርገው? እስኪ የምታደርገውን ነገር ንገረኝ። አንተ እኮ ሰው ራሷ ፈልጋ ደሞም ከሆነ ደግሞ ምን ፈልጋ አይደለም ብቻ ነፍር ይልኝ ምሮ ፈልገው። እኔ እኮ ስንት አመት ታላቋ ነኝ። ምን ትፈልጋለች እሷ? በጣም ልጅ ናት እኮ። እኔ እኮ ስንት አመት ታላቋ ነኝ። ቢያንስ እኔን እንኳን በስልክ አላማከረችኝም። ቤተሰብ ተዋቸው፣ እኔን እንኳን አላማከረችኝም። ከዚህ በፊት እኮ ለአባቷም ነግሬው ነበር፣ ግን ነገሮች ወደ ጥሩ ነገር አይቀየሩም በሚል ነው። ለሱ እንኳን አላሰበም እኮ ልጁ ለታመመው አባቷ እንኳን አላሰበም እኮ። አሁን በዚህ ስሜት ደግሞ እሱን ስታናግረው ጥሩ ነገር አይፈጠርም። ችግር የለውም። እሱን ብቻ አገናኝ እና ይኸውልህ ለታመመው አባቷ እንኳን አላሰበላትም ልጁ ገብቶሃል? ታዲያ ይሄ ልጅ ነው ጭንቅላት አለው እኮ። አሁን እኮ ይኸውልሽ መፍትሄው ተረጋግተሽ ያለውን ነገር በሰላም ልፈታሽ እኮ። እኔ የምንረጋጋው ማለት ነው እነሱን አግኝቼ ሳወራቸው ነው። መጀመሪያ ግን ልጁን አገናኝ። ልጁን ነው የምፈልገው፣ በጣም ነው የምፈልገው፣ በጣም ማለት ነው ከምልህ በላይ እኮ። አሁን እኮ ይኸውልሽ ከዚህ በፊትም አውርቻታለሁ። እኔ እምነቴን የቀየርኩት በራሴ ፍላጎት። እሷ ምን የምታውቀው ነገር የለም። እሷ አንድ ፍርዬ ልጅ ናት። ለምንድን ነው የማሰሙኝ? እሷ እኮ በጣም ህፃን ናት። ገብቶሃል? ይሄን ነገር ለቤተሰብ ማማከር ብፈራ እንኳን ለኔ ለእህቷ አላማከረችም። ይሄ ደግሞ ምንድነው የሱ ነገር ነው። ሁሉም ነገር የሱ ነው። ሴራው እንዳለ ያሴራው እሱ ነው፣ ልጁ ነው እኮ። አሁን አሚር በዚህ ስሜት እንዴት ነው አንቺ የምታገኘው? ችግር የለውም አናግረዋለሁ። ችግር የለውም ስለሽ አሁን ጥሩ ነገር አይፈጠርም ብዬ ነው። ይፈጠር፣ ችግር የለውም። ጥሩ ነገር ይፈጠራል፣ አታስብ ስለሽ አሁን ምን አለ መሰለሽ፣ አሁን ቤቲ እምነቷን የቀየረችው በራሴ ፍላጎት። ብዙ ጊዜ አውርቻታለሁ ከአንቺ በጣም በብዙ ጊዜ አውርቻታለሁ። ከዛም ከቤት ጋር ስለምንተዋወቅ ከቤት ጋር በጣም ስለምንግባባ አውርቻታለሁ። እኔ እምነቴን የቀየርኩት በአሚር ፍላጎት ሳይሆን በራሴ ፍላጎት ነው። ሳለች ለዛ ካለ እምነት አይሆንም እንዴ? እምነት እኮ ቀልድ አይደለም። እኔ አሁን አንተን ካለ ሃይማኖት ተቀየር ብለህ እሺ ትላለህ እንዴ? እኔ ሙስሊሙኛ አንተ ሙስሊሙን ብለህ እሺ ትላለህ እንዴ? ፍቅር ደግሞ ከእምነት ጋር ነው። ገብቶሃል? ፍቅር ከእምነት ጋር ነው። በዚህ መሀል እኮ ቤተሰብ አለ፣ ብዙ ነገር አለ እንዴ። ፍቅር ዝም ብሎ ነው እንዴ? ኮስሽ አሁን መፍትሄው እኮ በስልክ ራሱ አውርተን መጨረስ የምንችልበት ነገር። ምንም በስልክ አልፈልግም። እኔ ልጁን ማግኘት ነው የፈለኩት። እኔ አሁን አንተን የፈለኩት ትልቁ ጉዳይ ልጁን እንድታገናኝ ነው። የልጁን ቤት አሳየኝ። የልጁ ቤት የት ነው? አሳየኝ እኮ። በዚህ ስሜት ደግሞ ችግር የለውም ተረጋግቼ አወራዋለሁ። ግን የልጁን ቤት አሳየኝ። እሱ ብቻ ነው ፈልገው። እሺ ነኝ ሰጥሽ። ግን በዚህ ስሜት ግን ረጋብሽ አሁን ችግር የለውም። እሺ ያው ሰፈራችን ደርሰናል። ሰፈራችን ምን ያደርግልኛል? ቤቱን አሳየኝ፣ የልጁን ቤት አሳየኝ እባክህ። እሺ አሳይሻለሁ፣ ግን በዚህ ስሜት ደግሞ አታናግሪኝ። ችግር የለውም፣ ቤታቸውን አሳየኝ። ወይኔ ከቤት ጋር ግን የመሳሰላችሁ ብዙ ነገር አለ። ይሁንና ቤታችሁ ይሄ ኮስሽ ተረጋጊና መጀመሪያ ቆይ ቀስ ብለህ ነው ተረጋጊ። ችግር የለውም ራሄል ነው። አሚር የት አለ? ይሄ ነው። አንተ ናት እንደዚህ ያደረጋት? ኧረ ተረጋጊ አንቺ። ልቀቀኝ። አንተ ናት እንደዚህ ያደረጋት? አንቺ ምን ሆነሽ ነው? አንተ ናት እንደዚህ ያደረጋት? ምን ሆነሽ ነው? ማነች ያታ? ያ ቤት ሂድ ነች። ምን ሆነሽ ነው አንቺ? ከውጭ ነው የመጣችው። ዝም ብለሽ ሰው መተሽ ተመቸሽ? ምን ማለት ነው? አንተ ናት እንደዚህ ያደረጋት?
አቺ ያማታል አቺ በጥፍርሽ ወጋሽኝ እኮ ምን ሆነሽ ነው? እንኳን ደግ ያስባል። የቤት የት ነች አሚር? በቃ ችግር ተፈጥሯል። ልጅቷ ላይ ማን ቆስየታት? ምን ማለት ነው? ችግር ተፈጥሯል። ምን ማለት ነው? አንቺ ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው? ለምንድን ነው ሶስት መቻል? ለምንድን ነው ማልመታ? ለምንድን ነው ማልመታ? ለምንድን ነው? ምን ማለት ነው? ምን ማለት ነው? እንዴ ምን ስለሆነሽ? ምን አገባኝ? አይመለከተኝም። 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 እኔ የምፈልገው አንተ ነው። ገብቶሃል? ሰው ሴትዮዋ ትጩ ይበናልሽ ነው። ተረጋግኝሽ ልጋጋኝ ሴትዮዋ ነኝ። ሴትዮዋ ነኝ ደግሞ የሰው ግቢ ነው ያትለ የሰው ግቢ ነው ያለሽ። እሰይ ምን አገባኝ? ምን አገባኝ? አይመለከተኝም። አሚር በቃ በደንብ አውራት በእናትህ። የቤት የት ነች? ከውጭ ድረስ ነው የመጣችው። እና ታዲያ ብትመጣስ? እንዴ አንቺ ምን ሆነሽ ነው? ዝም ብለሽ እኔን ትመሽኛለሽ እንዴ? ምን ማለት ነው? ዝም ብለሽ ለምንድን ነው ታማልታ አስቀየርከት? እንዴ እኔ እንዳይሞት አስቀየርከት? አንተ አስቀየርከት? የታየሽ ምን ማለት ነው? ራስን አንተ አይደል ጓደኛው አሚር አንተ አይደል እንዴ? አንተ አይደል በቪዲዮ የማየው ሌላ አሚር አይደል? ሌላ አሚር በቃ ተረጋጊና አውሪ። ተወኝ ያናገርኩ ነው እኮ ተረጋጊና አውሪ። ያናገርኩ ነው እኮ ያናገርሽኝ። ለምንድን ነው እምነቷን ያስቀየርካት? መልስልኝ። እኔ ሃይማኖቷን አላስቀየርኳትም። እና ማን ያስቀየራት? ቀየረ ያላልኳት ማን ያስቀየራት? ራሷ በፍላጎቷ ፈቅዳ። ምንድነው በፍላጎታቸው? አንተ ፍርያል አሚር ይሁሉም ጨቀጨቀ ስለሚመለከታት ነው። ገባ አይደል? እህቷ ነች። ሞልቷታል። ምንድነው? ስንት ዓመት ነው? ስንት ዓመት ታላቋ ነኝ እኔ እኮ የስንት ዓመት ታላቋ ነኝ። እኔን እንኳን አላማከረችኝም። ቢያንስ ቤተሰብ ብፈራ እንኳን እኔን አላማከረችኝም። ይሄ ሁሉ ነገር ያንተ ስራ ነው። ያንተ ስራ ነው እኮ። እሺ ተረጋጊና ቆይ እኔ አወራዋለሁ። አሚር ይሁሉ የሚመለከታት እህቷ ስለሆነች ታላቋም ስለሆነች ይመለከታታል። ገባ አይደል? ያለው ነገር ደግሞ በደንብ አስረዳት። እሺ እኔ ስሚ ነው። እሺ አንቺ እህቷ ነሽ አይደል? አዎ እህቷ ነኝ። እኔና አንቺ ዘመድ ነን። እሺ ወደፊት አሁን ዘመድ ባንሆንም ወደፊት ዘመድ መሆናችን አይቀርም። ዘመድ መሆንም አንተ ዘመድ መሆን ከኛ ጋር ብትፈልግ ኖሮ ልጅቷን ሃይማኖት አታስቀይራትም ነበር። እኔ አይደል ሃይማኖት ቀልድ ነው እንዴ? ሃይማኖት ቀልድ ነው እንዴ? እኔ እኮ ቀይሬ ያልኳት እና ማብሎት ነው ራሷ በራሷ በፍላጎት ምንድነው በራሷ ፍላጎት ብቻ እንደፍርየል ምን ታውቃለች? ቢያንስ እኔን እንኳን እኮ አላመከረችኝም። በፊት ምንም የማደብቀኝ ልጅ ይሄን ነገር ለምን ሳትነግረኝ? ይሄ ማለት ያንተ ምክር ነው እያየሽ አይደል እንዴ? ሁሉንም ነገር እኮ ስማይታ ወደ ሁሉንም ነገር እኮ ያንተ ስራ ነው። ያንተ ስራ እንደሆነ እኮ ነው አይቼ የመጣሁት እኮ የኔ ስራ ስታይ ካዲያ እኔ እዚህ የቱ ጋር ነው? እስቲ አሚር እስቲ ና ቀይር ና ሃይማኖቷን ቀይር የሚልበት የቱ ጋር ነው? ስለ ቀይር ምናምን የሚለው ሳይሆን አብራት የነበርከው አንተ ነህ፣ ሌላ ሰው የለም። ገብቶሃል? በዙሪያ ያሉት ልጆች እንዳለ ኦርቶዶክስ ናቸው። አንተ ነው ሙስሊም፣ አንተ ነው ያረካት እምነቷን ያስቀየርካት አንተ ነው። ጓደኛው ነው። እሷ ፈልገው ወደ መጣችበት ሃይማኖት ደግሞ የመቀበልና ማለት መብት አላት። እሷ ተይ ማለት ትችላለህ፣ ተይ ማለት ትችላለህ። ቢያንስ ለቤተሰብ ነው እንዴ? አንተ ለታመመ አባታ አሚር እሷ እኮ እውነት አላት እኮ በስቃይ እኮ ነው ያለው። ምን ሆነ ነው አንተ እኮ ታማ እንዴ? ካዲያ እማ እሷ አባትሽ ታሞም ቢሆን አባትሽ ምን አገናኘው? ይሄን ነገር እና ታዲያ ምን ማለት ይሄን ነገር ሳቅ ምንድን ነው የሚሰማው? ታማሚ እኮ ነው ምን ይሰማዋል? ቢያንስ ለአባታችን አታዝነው። ፍቅር እኮ ከእምነት ጋር ነው። ፍቅር ከእምነት ጋር ነው። አንድ ነገር ማወቅ ያለብን ነገር ፍቅር ከእምነት ጋር ነው። የአንተ ታናሽ እህት ሃይማኖቷን ቀይራ ምን ነው የሚሰማ? ዝም ትላታለህ? ለኔ ደግሞ እሷ ደግሞ በጣም ብዙ እንትን አለብኝ። እሱ ገና ብዙ መስዋዕት አለብኝ ለሱ። ገብቶሃል? እንደዛም ቢሆንማ እኔ እኮ ያደረኩት ነገር የለም። እኔ እዚህ ጋር እሱ በቃ ይኸውልሽ ጥፋተኛ አይደለሁም ካለ ለምን ቤቲ አጣራ በቃ ለምን ቤቲ አትመጣም? ቤቲ መጣ ለምን ቤቲ አንተ ቤቲን ጥራት ለምንድን ነው የምጠራት? ለምንድን ነው የምጠራት? ቤቲን ጥራት እህቴ እኮ ናት። እህቴ ነው ጥራልኛል ያልኩት። እሺ ከፈለግሽ ቤቷ ሄደሽ ማግኘት ለምንድን ነው ቤቷ ማግኘት? አንተ ጋር ናት ያለሽው ጥራት። ከኔ ጋር ለምን ታገናኛታለሽ? ጥራት ቪዲዮ ላይ እቺ ነበረ አብራችሁ ታፈጡ እኮ አፈጠረን እንጂ እኮ አፈጠረን ሄደች። ሌላ ምንም የተፈጠረ ነገር የለም ልጅቷ ስልክ አታነሳም። ደውልላት፣ እኔ ስልክ አታነሳም። እቤት ነች ያለችው። እቤቷ ሜር ትችያለሽ። እቤቷ ሳትመጪ ገና ለነገር ግንፍል ብለሽ ምን ማለት ነው? የመጣሁት ከዛ አላማ ነው። መጀመሪያ ጠይቀሽኛል። ምንድን ነው የተፈጠረው? ምንድን ነው የተያዘው? ለምን ጠይቃለሁ? ቪዲዮ ላይ እያየሁ እኮ ነው። መጠየቅ አይጠበቅብኝም። የመጣሁት እኮ አንተ ነው እኮ ብዬ ነው የመጣሁት ራሱ አንተን ለማግኘት ነው። ገብቶሃል? ቤተሰቦች ጋር ነው የመጣሁት። ስለዚህ አንተን ማግኘት ፈልጌያለሁ። አሁን ደግሞ እኮ እኔ ቤቴ ልጥራት። በቃ ተረጋግጡ። እኔ ቤቴ ልጥራታለሁ። ጥራት ከሌለች እኔ እደውልላታለሁ። ከሌለች ደውልላት። ጥራት አሁን እንዳጠራት እንዳደውል ጥራት ለምን ማልደውል በዚህ ስሜት ሆነ ለምን ማልጠራት ነው? ለምን ማልደውላት እንዴ? ቤቲ ተንታና እውነቱን ተወቃለኝ። አንተ ምን ልታረጋት ነው የምጠራት? እኮ ሳንታ አምና እንደዚህ ግንፍል ብላ እንዴት ነው የምጠራት? ግንፍል ብላ ታላቋ እኮ ነች። አንተ ከሱ ጋር ታወራ፣ እኔ እና እሱ ነው ማውራት የምንችለው። እንደዚህ ግንፍል ብላ ጠራታለሁ ትላለህ እንዴ? እና ጠራት ታላቋ እኮ ነች። አሚር እኮ ታላቋን ብትሆን መጥራት የለብህም። እዚህ ጋር ነገሩን ማረጋጋት ነው እንጂ ያለብን እኮ ማረጋጋት ነው ያለብን። እሷ መታ ቤት እውነቱን ታውጣ እኮ ስማኝ። ስሙ ማን ነበር? አሚር ራሱ እየሰማኸኝ ነው? ቤቲን ጥራልኝ። እኔ እህቷ ነኝ። እኔ እሷን እንደፈለገኝ ማለት መፍት አለኝ። እኔ ታላቅ እህቷ ነኝ። ይገባሃል? ትሰማለህ? ይሰማኛል? በቃ እሷን ጥራልኝ። ደውልልኝ። እሺ እረጋጋለሁ። ደውልልኝ። እንዳትደውል እያልኩ ነው።
ደውልልኝ አሚር ደውዬ ልጥራት። ነገሩን አታጋግል። ያጋጋልኩ አይደለም ነገሩን። ለምን ማጋገለው ነገሩን? ለምን ማጋገለው እኮ ጥፋተኛ ናንተ። ጥፋትን ካመክ ለምን እንጠራታለን እኛ? አንተ እኔ አይደለሁም አለቀ እኮ። አሁን አንቺ በዚህ ስሜት ሆነሽ እሷ እንድታገኛት አልፈልግም። ችግር የለውም እህቴን እኮ ነው ማግኘት፣ ሌላ ሰው እኮ አይደለም ማግኘት እኮ። ተረጋጊ እሺ። ያው እህቷ ነች አሚር፣ ታላቅ እህቷ ነች። ይመለከታታል። ከዱባይ ድረስ የመጣችው ገባ አይደለ? ተረጋጋ። እሷን ብዬ ነው የመጣሁት እኮ ቢያንስ ተረጋጋ። ችግር የለውም። አመሰግናለሁ። ወይ ቤቲ አቤት እኮ አሁን አንቺ ማድረግ የለብሽም። በቃ በተረጋጋ በአስቸኳይ እፈልግሻለሁ። አሚር ጋር አሚር ቤት ነኝ። አንዴ ስልክ እያወራ ነው። ስሚ እኮ አሚር ጋር በአስቸኳይ እፈልግሻለሁ እኮ በአስቸኳይ እኮ ስሚ። ደወልክላት? ምን አለች? አሞኛል ትንሽ ብላኛለች፣ ግን እመጣለሁ። አሞኛል ትንሽ እኮ ስይሻለሁ። ስትመጣ በቃ ተረጋግታችሁ አንተም ተረጋግተህ አውራት። በቃ ነገሩን ዛሬውን ፍቱት ብለሽ ምናምን ሳይሆን መምጣት የለብሽ። በተረጋጋ ሁኔታ ቤቴ አንቺ ልጅ ነች አይደል? እንዴት ልረጋጋ? እያየሁት ያለው ነገር እንዴት ልረጋጋ እንዴ? እህቴን ሃይማኖቷን ስትቀይር እኮ ነው እያየሁ ያለሁት ነገር። አንተ በኔ ቦታ ብትኖር እሷ እኮ የራሷ እውነት እኮ ታላት ነው ገባህ? እሷ የራሷ እውነት ስላላት ነው ከውጭ ድረስ እንድትመጣ ያደርጋት። እሷ ከውጭ ስትመጣ ደስ የሚል ለሰርግ ቢሆን ለልደት ቢሆን ደስ ይላል። ለዚህ ብላ ነው ከውጭ ድረስ የመጣችው ገባህ አይደለ? ይሄን ደግሞ ተገንዘብ። እሷ ስትመጣ ስማኝ፣ ስትመጣ የሰው ልጅ መጀመሪያ ቤቴን ካፌ ወስደሽ ተረጋግተሽ አዋስ ስልክ አላነሳላት ማለት እሷ ስልክ አላነሳችም ብለሽ ስልክ አላነሳላት ማውራት። እኔን እሷ አታወራኝም ታውቃለህ። አሁን ላይ እኔን አታወራኝም። ለምን እንደማታወራኝ ታውቃለህ? ያንተ ስራ ስለሆነ ይሄ ሁሉ ነገር ያንተ ስራ ነው። እንዲታወራኝ እንዲታዘፍ እንዴ እናንተ ከቤተሰብ እያገለላችኋት ያላችሁት እንጂ እኮ አንተ ነህ ከቤተሰቡ ያወጣት ነው። አንተ ነህ ደግሞ ያወራል እንዴ? አንተ ተጣጣሁኝ ያወጣት ያለው እናንተ ከሆናችሁ ሃይማኖቷን ስለቀየርሽ እያገለላችኋት ሃይማኖቷን ባትቀይራ ነው እናታችን ነው እንዴ? ቀይራ ነበር ራሷ ፈልጋ ወደ የመጣችበት ሃይማኖት ነው እኮ። ሰው በዚህ ስሜት እሺ፣ ቤቲ ስትመጣ ጥሩ ነገር አይፈጠርም አይደል? አሜን ስማ፣ አሜን በዚህ ስሜት ጥሩ ነገር አይፈጠርም። የሰው ልጅ ደግሞ የፈለገውን ሃይማኖት የመምረጥና ደግሞ ተረጋግጥ። በቃ እኛ እናባታለን ትራይ እኮ አለው እንዴ መፍት አለው እንዴ? የለውም ከቤተሰቦቹ አግልላት እንደዚህ ብሎ ነገር የለም። አንተ ሂድ እኔ አውራታለሁ እኮ አሁንም ስትመጣ በዚህ ስሜት አታውራታለሁ። በቃ አንተ እኔ አውራታለሁ። ዝም በል በእናትህ በለው። ሆቴል ናት እኮ አሞኛል እያለች ነው። አሞኛል እያለች ነው። እጮኛዬ ናት። ማገባት ሚስቴ ነች። ወደፊት የምታገባ ሚስት እንደዚህ አይነት አይደለችም። እሺ መጀመሪያ እምነታችሁ ስታስተካክሉ ፍቅር ከእምነት ጋር ነው። ይሄንን ወቀሽ መጀመሪያ ነው እያስተካከለ ከቤተሰብ ያገለለ ሁሉ ነገር እያስተማርኩ እኮ ሳሚ በቃ በጣም እያልኩ እያስተማርኩ በጣም ነው በእናትህ ውሰድልኝ ሂድልኝ በለው። ተከስተን ነው ዝም ብለሽ ናትና እጠራልኝ እየመጣች ነው የመጣሁ ነው ብላኛለች። አሞኛል ራሴን ግን እመጣለሁ ብላኛለች። በዚህ ደግሞ አሁን በዚህ ራሴን ነው በቲም ታገኛት ችግር የለውም ኖርማል ነው በቲም ታገኛት ችግር የለውም። እስከዛም ደግሞ አሁን ለኔ በሞታ ደግሞ አይመችም ለማውራት ራሱ ወይ ደግሞ ወጣ ብለን እናወራታለን። ገባሽ? ችግር የለውም እዚህ አወራታለሁ። ቤተሰቦች እኮ ኦሊ አሁንም ቢሆን ማለት እቺ ልጅ እንድትመጣ እኮ እኔ አሁን ምንም ነገር አልፈልግም። አሚን እኔና እሷ እናወራለን። መሄዳችን አንቺ ነሽ ሜዲያ ያለብሽ። ለምንድን ነው ሜዳው? እኮ እዚህ ስሜት ሳይሆን የምታወራት እቤት ነው ሂጂና እንዴ ታወራትን አውራት እንጂ ደውሎላት ትመጣለች። እዚህ ነው ማውራት እኮ አሞኛ ያለ ስለሆነ ሁለታችሁም ጨዋለባችሁ። አሞኛ ያለ ስለሆነ ቀስ ብላ ትምጣና እናወራታለን። በቃ ልጅ አንተ ደግሞ ስማ መምጣት የለባትም እኮ ደውዬላታለሁ። ትምጣና ዛሬ ጉዳዩን እንጨርስ። ለምንድን ነው የማመጣው? መምጣት አለባት። ምክንያት ምንድን ነው? ያለ ልጅቷ መምጣት አለባት። ወይ እኛን ትመርጣለች ወይ ደግሞ አንተ መርጣ ዞት ትቀራለች። እሺ ትሰማኛለህ? በቃ ተረጋጋ እንጂ አሚር በቃ ሂድ። ለምን ጊዜ እንትን ይኸውልሽ ጭራሽ ስትመጣ በዚህ ስሜት ደግሞ ጭራሽ አንቺ ደግሞ ማናገር እኔ ሄቴን አወራታለሁ። ጭራሽ ቆሞ ከኛ ጋር እኮ በዚህ ስሜት ደግሞ ታወራታለች። ችግር የለውም ተረጋግቼ ሄቴን አወራታለሁ። እንዴ ናት ነው አሞኛል ያለች አይደል እንዴ? በቃ በዚህ ስሜት ሳይሆን አረጋግጠሽ ታወራታለሽ። ቤቲ ችግር የለውም። እሺ ትምጣ፣ ተረጋግጠሽ አወራታለሁ። በስመ አብ። አሁን እኮ በዚህ ስሜት ካወራሽ ደግሞ ሌላ ነገር ይፈጠራል። ገባሽ? ችግር የለውም። ምንም አይፈጠርም። ጭራሽ አንተ አፉን መልቷት በጣም ይላል እኮ። አሁን እኮ ይኸውልሽ እሱ ጥፋተኛ እንዳልሆነ እየተናገረ ያለው በቃ እኔ ጥፋተኛ አይደለሁም፣ እኔ አይመለከተኝም። ምክንያቱም ልጅቷ በራሷ ፍላጎት ነው ምቷን የቀየረች። ልጅቷ ትምጣና ሁሉንም ነገር እናወራለን። ልጅቷ ትምጣ። እሷ ደግሞ ራሴን የቀየረች ከዚህ በፊትም ብላኛለች። ገባሽ አይደል? በልጅ እንትን ነው ልጅቷ ምኗታን የቀየረችው። እቺ አንድ ፍርዬ ልጅ ምንም አታውቅም። አሰሙኝም እንደ ልጅቷ እኮ ገና አንድ ፍርዬ ልጅ ናት። እንጠብቃትና እንወስናለን። አሁን ተረጋጊ እሺ። ውድ ቤተሰቦች ነገሩ ያው እየከረረ ነው እንደምታዩት እና ቤቲ ከዚህ በፊትም ያወርቻታለሁ። ቤቲን ከዚህ በፊት በተመሳሳይ ጠይቄያታለሁ። እኔ በራሴ ፍላጎት ነው፣ በፍቅር ጉዳይ አይደለም። አሚርን ስላፈቀርኩት አሚርን ስለወደድኩት አይደለም፣ በራሴ ፍላጎት ነው ብላለች እና ራሷ መታ ራሷ ትመስክር። ነገሩን ደግሞ ዛሬ ለመፍታት እንሞክር። ምክንያቱም እህቷ ከዱባይ ድረስ ስትመጣ
ቅድም እያቸዋል ለሰላም፣ ለፍቅር፣ ለሰርግ፣ ለፕሮግራም ቢሆን ደስ ይላል። አሁን ለዚህ ብላ መምጣቷ ራሱ ትንሽ ይከብዳል። እና ወደ ቤተሰቦች ሀሳባችሁን አስቀምጡልን። በቃ ተረጋጊ። እስከ ደስ እንጠብቃለን። እሺ